እሱን መተው አቅቶሻል። እሱን መተውም መቀጠልም ግራ አጋብቶሽ በመሀል መንገድ ላይ ቆመሻል። ይህ ስሜት በጣም ከባድና ግራ የሚያጋባ እንደሆነ ይገባኛል። መተውም ሆነ መቀጠል የማይቻልበት ደረጃ ላይ መድረስ ልክ በመሀል መንገድ ላይ እንደ ቆመ ሰው ያደርጋል። ወደፊት መሄድ ያስፈራል፣ ወደ ኋላ መመለስ ደግሞ ያማል። ይህንን አስቸጋሪ ጊዜ ለማለፍ የሚረዱሽን ነጥቦች አብረን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ስሜትሽን አትታገዩ ወይንም ደግሞ ፍቀጅለት። መተው አለብኝ ብለሽ ራስሽን ስታስገነዝቢ ይበልጥ እሱን ለማሰብ ትገደጃለሽ። አልቅሺ፣ ተናደጂ፣ ስሜትሽን አትጨቁኙ። ማልቀስ ካለብሽ አልቅሺ፣ ራስሽን አትውቀሺ። ለምን መተው አቃተኝ ብለሽ ራስሽን አትቅጪ። መውደድሽንና መጎዳትሽን እንደ አንድ ሰብአዊ ባህሪ ልትቀበዩ ይገባል። ሁለተኛ፣ ለምን መለያየት እንደፈለጋችሁ አስታውሽ። አእምሯችን ሲጎዳ መጥፎውን ነገር ረስቶ ጥሩ ትውስታዎችን ብቻ የማምጣት ልማድ አለበት። ዝርዝር ጻፊ። ግንኙነታችሁ ለምን አልሰራም? ያስቀየመሽን፣ ያሳዘነሽን ወይንም ደግሞ እንድትለያዩ ያደረጋችሁን ምክንያት በዝርዝር ጻፊው። ደብዳቤውን ደጋግመሽ አንብቢ። እሱን በናፈቅሽ ቁጥር ያንን የጻፍሽውን ዝርዝር አንብቢ። ይህ በስሜት ብቻ ከመራራት ይልቅ በአመክንዮ እንድታስብ ይረዳሻል። ሶስተኛ፣ የመሀል መንገድሽን አስወግጂ። መቀጠልም አቅቶኛል ካልሽ ግንኙነቱ እንዲቀጥል የሚያደርጉ ነገሮች ተሰብረዋል ማለት ነው። ጓደኛ እንሁን የሚለውን ወጥመድ ተጠንቀቂው። ለተወሰነ ጊዜ ሙሉ በሙሉ ግንኙነቱን አቋርጪ። እርሱን እያየሽው ወይንም ደግሞ ድምፁን እየሰማሽ ልትረሺው አትችይም። ተስፋ ቁረጪ። ምናልባት ይለወጥ ይሆናል የሚል ተስፋ ካለሽ ያ ተስፋ እንዲለቅሽ እውነታውን ተጋፈጩ። አራተኛ፣ ጊዜያዊ መዘናጊያ ፍጠሪ። ትኩረትሽን ከሱ ላይ ነቅለሽ ወደ ሌላ ነገር ማዞር መጀመሪያ ላይ ከባድ ቢሆንም ግን ግዴታ ነው። አዳዲስ ነገሮች፣ አዲስ ክህሎቶች መማር፣ አዲስ መጽሐፍ ማንበብ ወይንም አዲስ ስፖርት መጀመር አእምሮሽ በሌላ ነገር እንዲጠመድ ያደርገዋል። የአካባቢ ለውጥ ለማድረግ ሞክሪ። የምትችይ ከሆነ ለጥቂት ቀናት ቦታ ቀይረሽ እረፍት አድርጊ። አምስተኛ፣ በየቀኑ ትንንሽ እርምጃዎችን አድርጊ። ለዘላለም እረሳዋለሁ ብለሽ ራስሽን አታስጨንቂ። ዛሬም ብቻ ያለሱ ለማሳለፍ ወስኚ። ነገም ስትነሺ ዛሬም ብቻ በይ። ቀናት እየተቆጠሩ ሲሄዱ ህመሙ እየቀነሰ ይሄዳል። አንድ እውነት ልንገርሽ፣ አሁን የሚሰማሽ ህመም ለዘላለም የሚኖር ይመስላል፣ ግን አይደለም። ልብሽን ለመፈወስ ጊዜ ይፈልጋል። አንቺ ራስሽን መውደድ ስትጀምሪ እርሱን የመተው አቅሙ ቀስ እያለ ይመጣል። አሁን ባለው ሁኔታ ከእርሱ ጋር የሚያገናኝሽን ነገር ለምሳሌ ፎቶ፣ ስጦታ ወይንም የሶሻል ሚዲያ አካውንት ለማራቅ ወስነሻል ወይስ አሁንም እያየሽው ነው? ያንን ማጽዳት የመጀመሪያው እርምጃሽ ሊሆን ይገባል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።